ካቆምንበት እንቀጥላለን። ሲምፕል ፔንዱለም። ሲምፕል ፔንዱለም እንግዲህ ከታችም ስትማሩ ነበር። ሲምፕል ፔንዱለም is another mechanical system that exhibits periodic motion. It consists of a small ball of mass m suspended by length string of the L fixed at its upper end. እዚህ ጋር እንደምትመለከቱት እዚህ ጋር ፊክስድ የሆነ ወል አለ። ከዛም በኋላ እዚህ ጋር ላይኑ አለ። ይሄ ላይኑ ዲስታንሱ ኤል ነው የምንለው። ከዛ ደግሞ እዚህ ጋር ማስ አለ ማለት ነው የቦሉ። ከዛ ምንን ይከተላል? ፔሪዮዲክ ሞሽን። እዚህ ጋር አክት የሚያደርገው ፎርስ አንድና ግራቪቲ ፎርስ ብቻ ነው። ሌላ ፎርስ የለውም። ይሄ ፎሎ የሚያደርገው ሰርኩላር ፓዝ ነው rather than back and forth in a straight line። ከሌሎቹ ይለያል ማለት ነው። ሰርኩላር የሆነ አርክ ይሰራል። ይሄ ሁክስ ላውን ኦቤይ ማድረግ አለባቸው። ሁሌም ኦሲላቶሪ ሞሽንን ሲታስቡ ሁክስ ላውን ኦቤይ ማድረግ አለባቸው። አሁን ሁክስ ላው ማለት ነው። አሁን ፎርስ ኤክስቴንሽን አለ ኢላስቲሲቲ ላይ እንደተማራችሁት እሱን ኦቤይ ማድረግ አለበት ሁክስ ላው። ከዛ የፔሪዮዱ ፎርሙላ ይሄ ነው። ይሄ አሁን ድራይቭድ ይደረጋል፣ ግን በጣም ሎንግ ስቴፕ ስላለው ይሄን ፎርሙላ ብቻ ከያዛችሁት ከዚህ የተለየ ነገር የለውም። ፔሪዮድ 2 ፓይ ኤል ኦቨር ጂ ነው። ኤል የምንለው ይሄ የኦሮፑ ሌንግዝ ማለት ነው። ይሄ ፔሪዮድ ነው። ከዛ እዚህ ጋር ልትጠየቁ የምትችሉት ነገሮች ልንገራችሁ። በሲምፕል ፔንዱለም ላይ ፔሪዮድ ከምን ጋር ዳይሬክት ፕሮፖርሽናሊቲ ያለው፣ ፔሪዮድ ከምን ጋር ኢንቨርስ ፕሮፖርሽናሊቲ ያለው የሚለውን ነገር ነው። ፔሪዮድ ኢንክሪዝ የሚያደርገው ኤሉ ኢንክሪዝ ሲያደርግ ነው። ከዛስ እንደገና ደግሞ ከፍሪኩዌንሲ ጋር ታገናኛላችሁ ይሄን ጥያቄ ማለት ነው። አሁን ፍሪኩዌንሲን ለመስራት ብትፈልጉ 1/* አይደል የሚሆነው 1/t ነው የሚሆነው። ሶ 1/t ስትሉ ደግሞ እዚህ ጋር 1/2 ፓይ ኢንዚ ራዲካል g/l ይሆናል ማለት ነው። ሁሉም ሪስፕሮካል ይደረጋል ማለት። ሶ አሁን ፍሪኩዌንሲ እንዲጨምር ጂ መጨመር አለበት። ፍሪኩዌንሲ እንዲቀንስ ጂ መቀነስ አለበት። ሪሌሽናቸው ኢንቨርስ ናቸው። ሶ ፔሪዮድ እና ፍሪኩዌንሲ ሪሌሽናቸው ኢንቨርስ እንደሆነ ይሄ ኢኩዌሽንም ኢንቨርስ ይሆናል ማለት ነው። ስለዚህ ይሄን ነገሮች በዋናነት እዚህ ጋር እንድትይዙ ይጠበቃል። ሶ ሐሳቡ ይሄ ነው። ኤግዛምፕል a rock swings in a circle at a constant speed on the end of a string make 50 revolution in a 30 second. What is frequency and the period for this revolution? So 50 revolution over 30 ሰከንድ ስትሉት ታገኙታላችሁ ማለት ነው። ይሄ ፍሪኩዌንሲ ነው። ከዛ ደግሞ ፍሪኩዌንሲን ካገኛችሁ በኋላ ለፔሪዮድ ደግሞ ኢንቨርስ መውሰድ ማለት ነው። ይሄኛው ሄርዝ ይመጣል። ይሄኛውን ሄርዝ ደግሞ ሪስፕሮካል ስታደርጉት ታገኙታላችሁ። እችን ጥያቄ አክቲቪቲ እንስራ። ፔሪዮድ አለ ጊቨን፣ ከዛስ አምፕሊቲዩድ አለ፣ ከዛስ ኦሮፕ አለ፣ የኦሮፑ ሌንግዝ አለ። ስለዚህ ምንድነው የተጠየቅነው? አንደኛ ላይ ፍሪኩዌንሲ ነው። ሶ ፔሪዮድ 0.5 ከተሰጠ ደግሞ ፍሪኩዌንሲ ሃፍ the reciprocal of the period. So 1/0.5 ስትሉት 2 ታገኛላችሁ ማለት ነው። the maximum acceleration and the maximum velocity ኦሜጋ ኤ ነው። ስለዚህ ማክሲመም ኤ ነው። ማክሲመም አክሰለሬሽን ደግሞ ኦሜጋ ስኩዌር ኤ ነው ማለት ነው። ሶ አሁን ኤ አለን፣ ይሄኛው የሌለን እቺ ናት ማለት ነው። ይሄን ፎርሙላ ታውቁታላችሁ ከበፊቱም። ፍሪኩዌንሲ is equals to omega over 2 pi። ስለዚህ we have frequency 2, so omega over 2 pi then
omega is equals to 4 pi. Omega is equals to 4 times 3.14. Then we will get 12.56. Then we substitute here. Velocity is equals to 12.56 times 2 centimeter. That means 0.022 meter. Then acceleration 12.56 square times 0.02. Then you can calculate and right here. በመቀጠል የምንመለከተው the energy of simple harmonic motion ነው። ኤነርጂ ፖቴንሻል እና ኪኔቲክ ኤነርጂን እንመለከታለን። ኤነርጂ በሁክስ ሎውን ኦቤይ ለሚያደርግ ለየትኛውም ነገር ኤነርጂ ምንድነው የሚሆነው? 1/fx አይደል? ምክንያቱም ኤሪያ አይደል የምንፈልገው። እንደዚህ ኤክስቴንሽን አለ፣ ከዛ እዚህ ጋር ኤክስ አለ፣ እዚህ ጋር ፎርስ አለ። ስለዚህ የዚህ ኤሪያው ነው። ኤሪያው ደግሞ ትራያንግል ስለሆነ ኤነርጂ የምናገኘው በዚህ ፎርሙላ ነው። ሶ ኤፍ ቦታ ላይ ደግሞ ኤፍ ማለት ደግሞ ኬኤክስ ነው። ኬኤክስ እዚህ ጋር ሳብስቲቱት ስታደርጉት ኤነርጂ ኢዝ ኢኳልስ ቱ ፖቴንሻል ኤነርጂ ነው እየፈለግን ያለ ነው። ሃፍ ኬኤክስ ታይም ኤክስ then half kx square c square ለማለት ነው። ለኪኔቲክ ኤነርጂ ደግሞ half of mv square ነው። mv square ነው። ከዛ ይሄኛውን ሰብስቲቱት ስታደርጉ ቶታል ማለት ሳም አፕ ስታደርጉ ማለት ነው 1/2 kx square plus 1/2 mv square ስትሉ ታገኛላችሁ ማለት ነው። ኤክስ ቦታ ላይ የምትጠቀሙት እኛው ትንሽ ረዘም ስለሚል አልሰራላችሁም። ኤክሱ ምንድነው? ኤ ኮስ ኦሜጋ ቲ ከዛስ ሆል ስኩዌር ፕላስ ሃፍ ኤም ቪ ደግሞ የዚህኛው ዴሪቬቲቭ ወስዳችሁ ከዛ ስኩዌር ስታደርጉት ይመጣል። እናንተ ደግሞ የትሪግ አይደንቲቲዎችን ትሪጎኖሜትሪክ አይደንቲቲዎችን ተጠንቅቃችሁ ከሰራችሁ ታገኛላችሁ። ቶታሊ ፋይናሊ የሚመጣው 1/2 ኬ አምፕሊቲዩድ ስኩዌር ታገኛላችሁ ማለት ነው። ሁለቱንም ሰም አፕ ስታደርጉ። ሌላኛው ዌቭ ኤንድ ኢትስ ካራክተሪስቲክስ። ዋት ኢዝ ዌቭ? The world is full of waves. Sound wave, wave of the string, seismic waves, and electromagnetic waves are some of the examples of a wave. All waves carry energy and momentum. ሁሉም ዌቮች ኤነርጂን እና ሞመንተምን carry ያደርጋሉ። Take care. The amount of energy transmitted through medium and the mechanism responsible for transport of energy differ from case to case. So energy ከሁኔታ ወደ ሌላው ትራንስፈር ይሆናል። በየትኛው ዌቭ ላይ ኤነርጂ እና ሞመንተም አለው። Wave is a disturbance from normal or equilibrium condition that travel or propagates carry energy momentum through a space without transport of matter. ይህን ቦታ በደንብ ልብ ልትሉት ይገባል። ማተር ትራንስፖርት አይሆንም፣ ከቦታ ወደ ቦታ አይሄድም። ግን ኤነርጂ እና ሞመንተሙ ኬሪድ ይሆናል። አሁን ከዚህ እንደዚህ አይነት ዌቭ ቢሰራ ማተሩ አይሄድም፣ እዛ ሆኖ ግን ትራንስሚት ይሆናል ኤነርጂው እና ሞመንተሙ። ፐልስ is a single disturbance travel into a medium. Wave supplies energy to particle in a medium to set them into the motion. ፐልስ የሚለው የመጀመሪያዋ ዲስተርባንስ የመጀመሪያዋ ዌቭ ማለት ነው። አንዳንድ ተርሚኖሎጂዎች አሉ። just you know this one. amplitude the maximum displacement ነው። displacement ደግሞ the position of a wave from equilibrium position to at any distance ነው። ከዛ ዲስታንሱ ጫፍ ወይም ማክሲመም ቦታ ሲደርስ አምፕሊቲዩድ እንለዋለን። ዌቭ ሌንግዝ አለ በሁለት ኮንሴኪዩቲቭ ፖይንቶች ላይ። አሁን ለምሳሌ እንደዚህ ቢኖር ከዚህ ክረስት እስከዚህ ክረስት ያለው ሊሆን ይችላል። በዚህ በኩል ደግሞ ከዚህ ትረፍ እስከዚህኛው ትረፍ መሃል ያለው
ዌቭ ሌንግዝ ነው። ፍሪኩዌንሲ ደግሞ ነምበር ኦፍ ኦሲሌሽን። አሁን ይሄኛው አንድ ኮምፕሊት ሳይክል ሲሞላ ከዚህ ተነስቶ አንድ ሳይክል ሲሞላ we call it frequency. Speed ደግሞ constant in medium provide lambda time frequency no speed. Types of wave. As you know, there are two types of wave, mechanical and electromagnetic wave. Mechanical wave are wave produced by the oscillation of particles of a mechanical medium and need a medium for propagation. Medium የሚፈልግ ከሆነ mechanical ነው የምንለው። propagate ለማድረግ media need የሚያደርግ ከሆነ we call it mechanical wave. all mechanical ለምሳሌ sound wave, water እና wave in the strings እነዚህ mechanical waveዎች ናቸው። source of disturbance ያስፈልጋቸዋል። medium that can be disturbed ያስፈልጋል። physical medium through which elements medium can influence each other አንዱ ከአንዱ ጋር የሚተላለፍበት ወይም ኢንተራክት የሚደራረግበት ማቴሪያል ወይም ሚዲየም ያስፈልገዋል። ኤሌክትሮማግኔቲክ ደግሞ without ማቴሪያል ወይም without ሚዲየም መተላለፍ ይችላል። ግን ሁለቱንም መጠቀም ይችላል። በሚዲየም በቫክዩም ወይም አየር በሌለበትም without any material መተላለፍ ይችላል። ለምሳሌ ላይት ዌቭ፣ ራዲዮ ዌቭ፣ ቴሌቪዥን ዌቭ፣ ማይክሮዌቭ፣ ኤክስ-ሬይ all are electromagnetic waves in a vacuum propagates with speed of light ምንለው 3 times 10 the power of 8 ነው። ይሄ 108 ሳይሆን 10 the power of 8 ነው። so transverse wave longitudinal wave እንመልከት። transverse wave where particles of the disturbed medium oscillate perpendicular to the direction of the wave motion. Example are water wave, wave on string, all electromagnetic waves, sinusoidal graphs. አሁን ለምሳሌ sinusoidal graph ምንለው እንደዚህ አይነት ግራፎች ናቸው። የሳይን እና የኮሳይን እንደዚህ አይነት አለ። ስለዚህ ይሄኛው ከዚህኛው ከፖዚሽኑ ጋር ምንድነው የሚሆነው? ወደ ታች እያለፈ ፐርፔንዲኩላር ይሰራል፣ ወደ ላይ እየወጣ ፐርፔንዲኩላር ይሰራል። ስለዚህ ይሄኛው ነው ፐርፔንዲኩላር ቱ ዘ ዳይሬክሽን ኦፍ ዌቭ ፖዚሽን። ዌቭ ፖዚሽኑ እቺ ናት፣ ኤክስ አክሲሷ ማለት ነው። ሎንጊቱዲናል ዌቭ where particular disturbed medium oscillate parallel ሲሆን ማለት ነው። ፓራሌል ሲሆን እንደ ፓራሌል ሲሆን ደግሞ ያው ሎንጊቱዲናል የሚለው ቃሉ ራሱ ኢንዲኬት ማድረግ ይችላል።